ከሰሞኑ በማህበራዊ ሚዲያ ላይ በስፋት መነጋገሪያ ሆና የሰነበተችውና በቀድሞ ፍቅረኛዋ እጅግ በጣም አስከፊ በደልና የሞት አደጋ ተጋርጦባት የነበረችው ግለሰብ ጉዳይ አሁንም በማህበራዊ ሚዲያዎች ላይ እጅጉን መነጋገሪያ ጉዳይ ሆኖ ሰንብቷል። ግለሰቧ የቀድሞ ፍቅረኛዋን ለማስያዝ ስትል ከባህር ዳር አዲስ አበባ ድረስ መጥታ በሕይወትና በኑረት መካከል ያለፈች ግለሰቡን ለሕግ ጥላ አሳልፋ የመስጠቷ ጉዳይ እጅጉን እያስመሰገናትም እያስደነቃትም ይገኛል። ታዲያ ከዚህ ጋር ተያይዞ የአዲስ አበባ ፖሊስ ጠቅላይ መምሪያ ግለሰቡን ለአማራ ፖሊስ ጠቅላይ መምሪያ አሳልፎ መስጠቱን ዛሬ በይፋዊ የትስስር ገጹ አስታውቋል። የአዲስ አበባ ፖሊስ ጠቅላይ መምሪያ ግለሰቡን ለአማራ ፖሊስ አሳልፎ መስጠቱን በተመለከተ በፎቶ አያይዞ ባወጣው መረጃ ላይ የሚታየው የግለሰቡ ፎቶ እጅጉን በብዙዎች ዘንድ መነጋገሪያ ሆኗል። ብዙዎችንም ደግሞ እያናደደም እያስቆጣም ይገኛል። ግለሰቡ የፈጸመው ድርጊት ምንም አላጸጸተውም፣ አላስቆጨውም። እንደምንድነው ደረቱን ነፍቶ እንደዚህ እየሳቀ የሚነሳው? አሁንም ቢሆን እድሉን ቢያገኝ ግለሰቧን ሊገላት ይችላል የሚሉ አስተያየቶች ከግራ ከቀኝ እየተናፈሱ ይገኛል። ታዲያ ዛሬ ፖሊስ ያወጣው መረጃ ተከትሎ ከዚህ ቀደም የሃይስኩል መምህሩ የነበሩም አንድ መምህርም ግለሰቡን በተመለከተ ልባቸው ማዘኑንና ይህንን ጉዳይ የፈጸመው የቀድሞ ተማሪያቸው መሆኑን በተመለከተ ልባቸው ተሰብሮ አስተያየት ሰጥተዋል። ሰላም ጤና ይስጥልን። የምንወዳቸውና የምናከብራቸው የጊዜ ሚዲያ ቤተሰቦች እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ከቆያችሁ ይህንን ጉዳይ ልንነግራችሁ ብለን ነው። በቆይታቸውም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት እንድታደርጉ ከወዲሁ በትህትና ጠየቅን። ክበሩልን። ሁሌም በአዳዲስ ነገሮች የሚታወቀው ቴምር ፕሮፐርቲስ አፍሪካ ህብረት አካባቢ አልነጃሽ መስጊድ ፊት ለፊት የንግድ ሱቆችን በ3.9 ሚሊዮን አጠቃላይ ክፍያና በ900 ሺህ ብር ቅድመ ክፍያ እየሸጥን እንገኛለን። እንዲሁም የመኖሪያ አፓርትመንቶችን 30% ቅናሽ በማድረግ 60 ካሬ ባለ 1 መኝታ በ4.9 ሚሊዮን አጠቃላይ ክፍያ፣ 90 ካሬ ባለ 2 መኝታ በ7.2 ሚሊዮን አጠቃላይ ክፍያ፣ 125 ካሬ ባለ 3 መኝታ በ10 ሚሊዮን አጠቃላይ ክፍያ ያለምንም የዋጋ ጭማሪና ወለድ እየሸጥን እንገኛለን። ያስተውሉ፣ ይህ ቅናሽ የሚቆየው ለጥቂት ቀናት ብቻ ነው። ፈጥነው ይደውሉልን። ከሰሞኑ በብዙ መልኩ እጅግ መነጋገሪያ ሆና የሰነበተችውና በፍቅር ስም አስከፊና ዘግናኝ የተባሉ በደሎችን፣ ግፎችንና እንዲሁም የግድያ ሙከራዎችን ያስተናገደችው የትዕግስት አየነው ጉዳይ ከብዙዎቻችን ልብ ውስጥ የሚወጣ ታሪክ አይደለም። ብዙዎች ግለሰቧ ሸገር ኢንፎ ሚዲያ ላይ ከጋዜጠኛ መሰረት በዙ ጋር የነበራትን ቆይታ ካዩና ከሰሙ በኋላ እልህ ሲተናነቃቸው፣ ወንዶችም ወንድነት ሲፈታተናቸው በብዙ ተስተውለዋል። ይህችን በብዙ ያልጠናች ሕይወትን ያልጠገበች ልጅ በፍቅር ስም አግቶ እንዲያ እንዳትሞት እንዳትሽር አድርጎ ሲጫወትባት የነበረውን ሰው በተመለከተ ብዙዎች ይገባዋል ያሉትን የየራሳቸውን የፍርድ አይነት በሀሳብ መስጫ ሳጥኖቻቸውና በየግል ማህበራዊ ሚዲያዎቻቸው ላይ ሲገልጹ ተስተውሏል። ከዚህ ጉዳይ ጋር ተያይዞ ስሜቶቻቸውን መቆጣጠር ያቃታቸው ሰዎች ሁሉም በየማህበራዊ ሚዲያዎቻቸው ላይ እየወጡ የተሰማቸውን ስሜት በእልህና በእንባ ሲገልጹ ተስተውሏል። ግለሰቡ ከእናት እንዳልተፈጠረ እህትም እንደሌለው ይህችን ምስኪን ሰው እንዲያድርጎ ከተጫወተባት በኋላም በሕግ ቁጥጥር ስር ላለመዋል ተሰውሮ የሰነበተ ቢሆንም ቅሉ ልጅት ግን እጅጉን ብልህና አስተዋይ ኑራ ለፍቅር ብላ ብትተኛው ለክፋት ብሎ ያረዳትን ሰው ዳግም አባብላ እጁን ለካቴና መዳረጓ እንደምን ያለች ጀግና የጀግና ልጅ ናት ያስባላት ጉዳይ ሆኗል። የደረሰባትን በደልና የግድያ ሙከራ ከፍትህ አካላት ጎን ለጎን ምናልባትም መሄድ ከሚጠበቅባት ርቀት በላይ ሄዳ ዋጋ ከፍላ በመሞትና በመኖር መካከል ሆና ትልቅ ዋጋ ከፍላ እነሆ ግለሰቡን ዛሬ ላለበት የፍትህ ጥላ ዳርጋዋለች። በእርግጥ ፍትህ የሚገባውን ሰጥቶታል ብላ ባታምንም ቅሉ ትዕግስት ገዳዩን አባብላ ጉያዋ እንዲመጣ ካደረገችና አሳልፋ ለሚመለከተው የህግ አካል ወጥመድ ውስጥ እንዲገባ ካደረገች በኋላ እንዲያ ጭካኔ በተሞላበት መልኩ የመግደል ሙከራ ወንጀል ፈጽሞ ተሰውሮ የነበረው ኢዮብ ወይንም ናትናኤል ጫን የተባለው ይህ ተጠርጣሪን በግለሰቡ አማካኝነት በፖሊስ ቁጥጥር ስር አውሎ ለአማራ ፖሊስ ዋና ጠቅላይ መምሪያ ማስረከቡን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በአማራ ብሔራዊ ክልላዊ መንግስት ባህር ዳር ከተማ ነዋሪ የሆነችና የግል ተበዳይ የሆነችው ወይዘሪት ትዕግስት አየነው የተባለች ወጣት ላይ የመግደል ሙከራ በመፈጸም በፖሊስ ክትትል ሲደረግበት የነበረው የቀድሞ ፍቅረኛዋ
ኢዮብ ወይንም ናትናኤል ጫኔ በቦሌ ክፍለ ከተማ ፖሊስ መምሪያ አባላት በቁጥጥር ስር ሊውል ችሎ ነበር። ተከሳሹ ከዚህ ቀደም በፍቅረኛው ላይ ወንጀሉን ፈጽሞ በሌለበት የባህር ዳርና አካባቢው ከፍተኛ ፍርድ ቤት ህዳር 19 ቀን 2018 ዓ.ም በዋለው ችሎት በሌለበት በ8 ዓመት ጽኑ እስራት እንዲቀጣ የወሰነበት ሲሆን ተፈላጊው ግን ወደ አዲስ አበባ በመምጣት ተሰውሮ መቆየቱን ፖሊስ አረጋግጧል። ይህንንም ጉዳይ ግለሰቧ በሸገር ኢንፎ ሚዲያ ላይ ከጋዜጠኛ መሰረት በዙ ጋር በነበራት ቆይታ አንድ በአንድ በዝርዝር አስረድታ እንደነበር ይታወቃል። ፖሊስ በተፈላጊው ላይ የወጣበትን የፍርድ ቤት የመያዣ ትዕዛዝ መሰረት በማድረግ ባደረገው ብርቱ ክትትል ተጠርጣሪውን የካቲት 12 ቀን 2018 ዓ.ም ከቀኑ 12 ሰዓት ላይ በቦሌ ክፍለ ከተማ ወረዳ 14 ልዩ ቦታው ገርጂ ዱባይ ሞላ አካባቢ በቁጥጥር ስር በመዋል ለአማራ ፖሊስ ዋና ጠቅላይ መምሪያ ማስረከቡን ዛሬ በማህበራዊ ሚዲያ የትስስር ገጹ ላይ አስፍሮ ጠቅሷል። ወንጀል ፈጻሚዎች የተለያዩ ወንጀሎችን በመፈጸም ለጊዜው ለመሰወር ሙከራ ቢያደርጉም ከፖሊስና ከሕግ ማምለጥ እንደማይችሉ አውቀው ለሕግ ተገዢ መሆን ይኖርባቸዋል ሲል የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስቧል። የአዲስ አበባ ፖሊስ ጠቅላይ መምሪያ ፍቅረኛዋ እንዲያ ባለ መልኩ ሲጫወትባትና ሊገድላት የሞከረውን ኢዮብ ወይንም ናትናኤል ጫኔ የተባለውን ይህንን ግለሰብ ለአማራ ፖሊስ ዋና ጠቅላይ መምሪያ ማስረከቡን በገለጸበት ዘገባው ላይ ከዘገባው ጋር አያይዞ በለጠፈው ፎቶ ላይ ግለሰቡ በሳቅ በፈገግታ መታየቱና ፊቱ ላይ እንደ ወንጀለኛ ምንም አይነት የመጸጸትም ሆነ ባደረገው ድርጊት አፍሮ አንገቱን አለማቀርቀሩ በራሱ ልጅቱ ላይ ባደረሰው በደል ደስተኛ መሆኑን ያሳያል። አሁንም እድልና አጋጣሚውን ቢያገኝ መልሶ ሕይወቷን ሊነጥቃት እንደሚችል ማሳያ ነው የሚሉ ሀሳብ ሰጪዎች በተስተዋሉበት ልክ የግለሰቡ ስነ ልቦና የሰው ነፍስን ከዝንብ ነፍስ ያነሰ አድርጎ የሚቆጥር አይነት ሰው ነው ሲሉ አስተያየቶቻቸውን የሰጡ ብዙ ናቸው። ስለምን መጸጸት አይታይበትም? እንዴት ነው ግዳይ እንደጣለ ጀግና ደረቱን ነፍቶ እየሳቀ ፎቶ የሚነሳው? የሚሉ ወቀሳዎችና አስተያየቶችም በስፋት ተሰንዝረውበታል። በሌላ መልኩ ከዚህ ዜና ጋር ተያይዞ አነጋጋሪ የሆነው ሌላኛው ነገር ደግሞ ኢዮብ ወይንም ናትናኤል ጫኔ የተባለውን ይህንን ሰው በተመለከተ ከዚህ ቀደም አስተማሪው የነበሩ መምህር የሰጡት አስተያየት ነው። ፀሐይ ጌታቸው የተባሉት እኚህ የቀድሞ መምህሩ እንዲህ ሲሉ ነው ስሜታቸውን የገለጹት። እኔም ይህንን አላምንም። መጀመሪያ የልጅቷን ታሪክ ስሰማ እንደ ሰው በጣም አዝኜ ከፍቶኝ ነበር ይላሉ አስተያየታቸውን ሲሰጡም። ሲቀጥሉ እንዲህ አሉ። ይህንን ያደረገው ሰው ጭራሽ የማውቀው ልጅ ከዓመታት በፊት ሃይስኩል ያስተማርኩት ተማሪ የነበረ ሰው መሆኑን ሳውቅ ደግሞ አይኔን ማመን አልቻልኩም። እንዴት ሆኖ ነው በዚህ ልክ ጨካኝ ሊሆን የቻለው ሲሉ እንደ መምህር ተማሪያቸው ያደረገውን ነገር አይተው ሰምተው የተሰማቸውን የልብ ሐዘን ሊገልጹ ችለዋል። እርግጥ ነው ለአንድ አስተማሪ በብዙ ልፋትና ጥረት ያስተማሩት ነገ አድጎ አገር ይገነባል፣ ሕዝብ ያገለግላል ብለው ያሉት ሰው ደርሶ እንዲህ ሰው ላይ ጨካኝ ሲሆን እንደማየት ልብን የሚሰብር ነገር የለም። በሌላ መልኩም የአዲስ አበባ ፖሊስ ልጅቷ እንዳለችው ግለሰቡን አሳልፎ ለአማራ ክልል ፖሊስ መስጠት አልነበረበትም። እንዲያ ባያደርግ ጥሩ ነው። ልጅቱ በቃለ መጠይቋ ወቅት እዚሁ ይታሰርልኝ ብላ በአደራ መልኩ ተናግራ ነበር። ይሄ ልመኗ ቢከበርላት ጥሩ ነበር የሚሉ አስተያየቶችም በስፋት ተስተውሏል። ያም ሆነ ይህ ግን ግለሰቡ በመያዙ ብዙ ደስታቸውን የገለጹ ባሉበት ልክ የተሰጠው ብይንና ፍርድ ግን ተገቢ አይደለም። ልጅቷ ፈጣሪ ፈቅዶ ሕይወትሽ ገና ነው ቢላትም እሱ ግን ገድሏታል፣ አርዷታል፣ ሆዷን ዘለዘላት ማለት ምናልባትም ይች ሰው ሞታ ነበር ያለችው ፈጣሪ ቀንሽ አይደለም ስላላት ነው እንጂ ይህ ግለሰብ በሱም ማሳቤ ገድሏታል። ስለዚህ ሕይወቷን በነጠቀው ልክ ታስቦ ነው ፍርድ ሊያገኝ የሚገባው የሚሉ እጅጉን ብዙ አስተያየቶች እየተሰጡ ይገኛሉ። የምንወዳቸውና የምናከብራቸው የጊዜ ሚዲያ ቤተሰቦች በዚህ ሀሳብ ላይ ያላቸው ሀሳብ አስተያየት ምንድን ነው? በሀሳብ መስጫ ሳጥን ላይ ታሰፍሩልን ዘንድ ጠየቅን። አብራችሁን ስለቆያችሁ እናመሰግናለን። ክብር ይስጥልን። ቻናላችንን ሰብስክራይብ ሳታደርጉ ከቀራችሁ ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። አብራችሁን ስላላችሁ እናመሰግናለን።